ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ሁሌም እያበረታታችሁኝ ከጎኔ ስለሆናችሁ ከልብ አመሰግናለሁ። ክበሩልኝ። አሁንም አስተያየት ጥያቄያችሁን ኮመንት ላይ ያስቀመጣችሁ ቪዲዮንም ላይክ ሼር ያደረጋችሁ አብሮነታችሁ ኃይለኝ ይላለሁ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ምርጥ የሆነ ከሩዝና ከተልባ የምንሰራው ሳሙና ነው። ለፊታችንም ለማንኛውም ሰውነታችን ከምንም በላይ ደግሞ ዋነኛው ለፊታችን ያው ሁላችንም ማንኛውም ሰው ቢሆን የፊት ቆዳችን ሴንሲቲቭ ነውና ያገኘውን ሳሙና አይቀበልም። የሁሉም ሰው ቆዳ አይታችሁ ከሆነ ማለት ነው። እና በተለይ እኔ አሁን በጠረን ያለው ሳሙና ቶሎ ነው ሽፍ የሚያደርግብኝና ዋነኛውን ሚናኔ የሚጫወትልኝ ተልባ ነው። ሩዝም ማስኩም ብትሉ በሳሙና መልኩም ብትሉ በጣም ምርጥ ነው፣ ተመራጭ ነው። የሰራችሁ ሞክሩት፣ ለፊታችሁ ለውጥ ታይበታላችሁ። እዚህ ጋር እኔ ሩዝና ተልባዬን አዘጋጅቻለሁ። በቂዬን ወስዳለሁ ማለት ነው። ሰርተን ለብዙ ጊዜ ብናስቀምጠውም እንትን አይልም። አሁን ለምሳሌ ቢያንስ ለአንድ ወር የሚበቃንም ብንወስድ ብንሰራ እንትን አይልም ምንም። ለኔ አሁን ቢያንስ ወር ከ15 ቀን ተጠቀመዋለሁ። 5-6 ሳሙና ከሰራሁ ማለት ነው። አይበላሽም። እና እናንተ ካልፈለጋችሁ በትንሹ እየሰራችሁ ቶሎ መስራት ነው፣ ጊዜ ካላችሁ ማለት ነው። እዚህ ጋር ይሁን አንዳንድ የሾርባ ማንኪያ ወስጃለሁ። ሁለት የሾርባ ማንኪያ ማለት ነው። አንድ የምትወስዱ ያውና 4 ወይም 3 ሳሙና ሊወጣላችሁ ይችላል፣ እንደ ሳሙና እቃ መስሪያችሁ መጠን ማለት ነው። ከዚህም በፊት እኔ በአንድ ሰርቻለሁ ለራሴ ለቪዲዮ ሳይሆን። አሁን ግን ያው ሁለት ነው፣ ብዙ ሰራለሁ ማለት ነው። ተልባዬም ሩዜም ጥርት ያለ ነው። በደንብ እናጥባለን። እዚህ ጋር ግን አሁን በተለይ ሩዙ የሆነ እንትን አለው ቡላ ነገር ስላለው ያው ለፊት ስለሆነ ካላጠብነው በኋላ ምንም ማድረግ ስለማንችል አሁን በደንብ እናጥበዋለን። 4-5 ጊዜ ጥብ አድርገን ከዚያ ውሃውን የውሃውን ከለር ይዞ ሄደን ሲመጣ የሞቀ ውሃ አድርገን እንቀቅለዋለን ማለት ነው። ግን እስከዚያ ድረስ በደንብ እናጥበዋለን። ሩዙ በጣም እንትን ነው። እና ላይክ ማድረጋችሁን አትርሱ። መልካም ምኞታችሁን እየሰጣችሁ ሁሌም ከጎን የሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። ብር በሉልኝ። እኔ እዚህ ጋር ከአንዴ ሁለቴ ነው እንጂ ያሳያችሁ ከእንትኑና ከካሜራ ጀርባ በደንብ ነው ያጠብኩት። በደንብ ማጠብ አለባችሁ። እኔ ያው በአንድ እጄ እንትን ስለያዝኩ በደንብ ስላልተመቸኝ ነው እንጂ አላሳየኋችሁም። እዚህ ጋር እንትን ነውና እኔ ከእንትን በኋላ በደንብ አጥበዋለሁ ማለት ነው። ጨርሼ አጥቤ ጥርት ብሎልኝ አጠንፈፍ አድርጌዋለሁና ከዚያ እዚህ ጋር ንጹህ ውሃዬን እጨምራለሁ ማለት ነው። ወፈር ሲል አይመችም እና ቀጠን እንዲል ውሃ ጨመር አድርጋችሁ በደንብ ቶሎም ስለማንተሳንለው፣ ምክንያቱም የሩዙንም የተልባውንም ውጤት እንድናገኘው ተክተክ ስለምናደርገው ውሃ ስንጨምር ያኔ በርከት ያለ ውሃ ብንጨምር ተመራጭ ነው። ሲጋር ጋዜን እንትነልና ያው ከላይ እንደዚህ ከላይ ነጮችን አረፋውን ቀስያን ተልባው ስፈፍ ማለት ባህሪ ያለው እንደ ሩዙ እንትን ስላልሆነ ማለት ነው። ክብደት ስለሌለው ቀስ ብለን ነጯን አረፋውን እናወጣና እንጥለዋለን።
ጋዙን ቀንስ ስናደርገው ስብስብ ይልልናል አረፋው። እጃችን አይለይ ከእንትኑ እንዳይያዝ ማለት ነው። እየደረሰ ነው። አሁን ምንም ያህል የቀረው የለም። እንደምታዩት ጀሉ ራሱ ፍር እያለ ነው። ሩዙም እየበሰለ ነው። ብዙም የቀረው የለም፣ ተዳርሷል። አሁን ጨርሽ እንትን ብያለሁ። እንዳይበርድ ደግሞ ከበረደ ጀሉ ከማጥለያው አይወርድምና ወደዚያውን እናጠነፍፈዋለን ማለት ነው። እና እዚህ ጋር እኔ እንትን መጨመር ፈልጌ ነበር፣ ለዚያውም ቢያለኝ ማለት ነው። ሳሙና እዚህ ጋር ትንሽዬ ፈቅፍቄ ጨምራለሁ፣ በትንሿ ማለት ነው። የሚመቻችሁን አይነት ሳሙና ትንሽ ተልባ ፈልጌ ነው እኔ አብሬ ላው ላይ ማለት ነው። ሩዙ እንዳይወርድ ግን ተልባው ከሩዙ ትንሽዬ ከቀቀልነው ላይ ተልባውን ብንጨምረው ምርጥ ነው። እኔ እየጨመርኩ ነው፣ እንትን አላወጣም። ተልባ አደርግበታለሁ ከበሰለው ላይ ማለት ነው። እንደዚህ በደንብ እንመታዋለን ማለት ነው። በደንብ እናዋህደዋለን ሳሙናው ጥፍት እስከሚል። እዚህ ጋር ደግሞ ይኸው ያጠለልኩበት ላው የተልባና የሩዙን ፈጭተን እንትኑን መጠቀም እንችላለን። ለማስቀጠል አድርገን ማለት ነው። ካልፈለግንም መጣል እንችላለን። እዚህ ጋር ጨርሼ መትቼዋለሁ። በደንብ ደግሞ ወፍር አለብኝ ማለት ነው። ሲወፍር በጣም ጊዜ ይፈጅባቸዋል። ቶሎ ድርቅ አይላቸው። ቀጠን ላላ ብታደርጉት አሪፍ ነው። የኔ ብዙ ሀንኳ ጨምሬ ጀሉ ፍር ነው ያለብኝ። እዚህ ጋር ያው እንደምታዩት ሩብ የሚሆን ሳሙና ነው የተጠቀምኩት። እንደዚህ በእንትን መፈቅፈቂያ ፍቅፍቅ አድርገውና በካሮት መፈቅፈቂያ ያው ጄሊ ትኩስ እንደሆነ በደንብ መተዋለሁ ጥፍት እንዲልልኝ ማለት ነው። እዚህ ጋር ደግሞ እንደነዚህ አይነት ፕላስቲኮች አሉን ከሌሉን ችግር የለውም። ባገኘነው ነገር የሃይላንድ እንትን ራሱ ቁርጥ አድርገን መስራት እንችላለን። በቃ ፕላስቲክ ነገሮች ምንም ነገር ይሆኑ በምናገኘው ነገር መስራት እንችላለን። ካለንም እነኛውን የኬክ መስሪያዎች እኔ ይሄ ለኬክ መስሪያ ሳይሆን የራሴ ናቸው ማለት ነው። ለራሴ ነው የገዛው። ለምፈልገው ነገር ሰራና ስጨርስ ያው ለራሴ ነው የማስቀምጠው። ሰዎችን አልነካም። ደርዘን ስለሆነ ገዛሁት ተቀመጠ። የሚፈልግ ካለ አካፈላለሁ። ባይሆን እንደው 12 ፍሬ ነው በደርዘን ነው ስለሆነ የሚሸጠው በነጠላ ስለሌለ አንዴ ገዝቼ አስቀመጥኩት። እኔ በቂ ትንሽ ነው። እንደነዚህ አይነት እቃዎች ላይ አዘጋጅና ሳሙናዬን አመጣና ቀስ እያልኩ አደርጋለሁ ማለት ነው። ወፍር ስላለ 3 ቀን ምናምን እኔ ልሞት የፈጀበት ማለት ነው። ከዚህ ፊት በስሱ ቀጠን ያለ ነው። በ24 ሰዓት ራሱ እኔ ድርቅ አላለም እንጂ ምጥጥ ብሎ ነበረ። ይሄ ግን 3 ቀን ድረስ እምቢ አለ። ስለወፈረ ድርቅ አለልም ማለት ነው። እና ፈጠን ብሎ ቶሎ እንድትጠቀሙ ከፈለጋችሁ እኔ ስለነበረኝ ነው የከረመው። ቶሎ ከምትፈልጉ ከሆነ እንትኑ ሳሙና ጀሉን ቀጠን ታደርጉና ሳሙናውንም አነሳ አድርገን የኔ ሳሙናው ትንሽ ናት፣ ጀሉ ብቻ ውፍር ብሎብኛል። ያው ቀጭኑ በ24 ሰዓት ውስጥ ምጥጥ ይልላችኋል ማለት ነው። የኔ ግን 3 ቀን ፈጅቷል። ወፍራም ስለሆነ እንደዚህ ቀይ ላይ ድርግ አድርጌ ውጭ ላይ ነው የማደርገው። ዝም ብዬ ቁጭ አድርገዋለሁኝ። ሙከየፍ ያለበት አካባቢ በራሱ ድርቅ ይላል። ፍሬዘር ምናምን ሲደረግ ደግሞ በተለይ ፍሬዘር ከተደረገ ስታወጡት ውሃ ነው የሚሆነው። ተጠቅማችሁ ሁሌ ፍሬዘር ሲደረግ እንደሆነው እንጂ እና ግን እንደዚህ ታደርጉታላችሁ። ጊዜ ፈጅቶ የደረቀ ሰዓት እንደፈለጋችሁ አድርጋችሁ ትጠቀማላችሁ። ግን እያነሰ ነው የሚሄደው እንትን ሲሆን ሲደርቅ ማለት አንዴ። የኔ ግን ይሄ ድርቅ ብሎ ወጥቶለታል።
ጊዜ ሰጥቼዋለሁ። ያው ጀመር ሙሉ ነበር እንስ ብላለች። ግን እንዴት ድርቅ እንዳለ ነገሮችን እናሳያችኋለሁኝ። ቆይ እንደዚህ በጣቴ ጥንክ ሳደርገው እንኳን እዚያው ላይ ነው እንደምታዩት እንትን የሆነ የጣቴን ምልክት እንኳን ወደታች እንትን አይለውም፣ ደርቋል፣ ውጥት ብሎለታል። ስድስት ነው 5 ነው እንደዚህ ነው የሰራው። ለፊቴና ለእጄ ብቻ ስለሆነ ለብዙ ጊዜ ይበቃኛል። ለእኔ ብቻ አይደለም ግን ለእህቶችም አካፍላቸዋለሁ። ጊዜ ስለማይፈጅ አረቦች ቤት ራሱ ጎን ለጎን ምግብ እየሰራን ከጎን መስራት እንችላለን። ያኔ ዝግጅት አድርገን ያን ያህል ብዙ ጊዜ አይፈጅምና መስራት። ስለዚህ ለመድረቅ ነው ጊዜ የሚያስፈልገው። የደረቀ ሰዓት ይደርቃል። በእንደዚህ መልኩ ያው ድርቅ ብሎልኛል። ምርጥ ሳሙና ነው። ሩዙንም በደንብ ስላጠብኩት ምንም አይነት ጠረን፣ ሩዝ በደንብ ካልታጠበ የሩዝ ጠረን ቅይር እና ያደርግባቸዋል። በደንብ ጣቡት ሩዙ። ይሄው እንደዚህ ድርቅ ብሎ ምርጥ ሳሙና ወጥቶልኛል። ከለር ከፈለጋችሁ ደግሞ የምትገዙትን ያን ሽታ የሌለው ሳሙና ሆኖ፣ እኔ ሽታ የሌለው ሳሙና ነው የምጠቀመው። ምክንያቱም ሽታ ያለው ሳሙና ፊቴ ላይ ሽፍታ ስለሚወጣብኝ ማለት ነው። ማንኛውም አይነት ሳሙና ሽታ የሌለው ለፊታችሁ ትንሽ የሚመቻችሁ ሲሆን የበለጠ ከሩዝና ከተልባ ጋር ሲሆን ደግሞ የሆነ ልስልስ ሶፍት የሆነ ፊት ይኖራችኋል ማለት ነው። እንደዚህ አጥብ ያላችሁ ራሳችሁን ጠብቁ። እዚህ ጋር ደግሞ እኔ እየታጠብኩ ላሳያችሁ። በመጀመሪያ እጅን ታጠብና ከዚያ ፊቴን እጅን ታጥቤ ፊቴን አለ አሳያችኋለሁ። አረፋ ይወጣዋል። ሳሙና ትንሽ ነው ግን የተደረገው። ስፈቀፍቁ በረጅሙ ስለሆነ ነው እንጂ ብዙ የመሰላት ሩብ እንኳን ተሆነ የተደረገው። እኔ የሰጠሁ ሰርቼ እሱ የሚወስዱ ጓደኞቼ ለራሱ በጣም ነው ከዚህ ፊትም እንትን ያመሰገኑትና ምስክር ነኝ። አያችሁት እንዴት እንደደረቀ። አሁን ባይደርቅ ኖሮ የሆነ እንትን ጭምልቅ ነገር ይሆናል አይደል? ስትጫኑ ጭምልቅ የማለት እንትን ነበር ባህሪው። ግን ይሄ ድርቅ ስላለ ይኸው ከምር በጣም ድርቅ ነው ያለው። ያው ጊዜ ስጡትና ይድረቅ። ሙከየፋት ፊት ለፊት አካባቢ የምታደርጉት ይደርቃል። 2 ቀን 3 ቀን ቀጥን ካለ በርተላይ በ24 ሰዓት ይደርቅላችኋል። እንደኔ ደግሞ እንትን ወፈር ካለባችሁ ጀሉ ያው ሰዓት ይጠይቃል። መታገስ ነው መጠበቅ። አሁን እጄን ታጥቤ ጨርሻለሁ። ከዚያ ደግሞ ፊቴን ታጥቤ ያሳያችኋለሁ። እኔ ፊቴ ካጣሁ እንደዚህ አይነት ነገር ከሌለ እኔ አልታጠብም። እንደው ዝም ብዬ በውሃ ነው እንጂ በሳሙና አልታጠብም ከሌለኝ ማለት ነው የምሰራው። ትንሽ ሰበብ ነው የሚፈልገው የኔ ፊት። ግልብጥ ነው የሚልብኝ እንደ ሽፍታ ነገር ማለት ነው። ያገኘሁትን ሳሙና ዝም ብሎ ሳሙና ከተጠቀም ወይ የሩዝ ሳሙና የሚሸጠው አለ። አሁን ሳዑዲ ያላችሁ አለላችሁ የሩዝ ሳሙና። እኔ በፊት ሳዑዲ ነበርኩና ይገዙልኛል። ምርጥ ነው፣ ሽታ ራሱ የለውም። እሱን ካገኛችሁ በሱ ተጠቀሙ። ከሌለ ደግሞ እንደዚህ ቤታችሁ ራሳችሁ እየሰራችሁ ተጠቀሙ። እኔ ፊቴን ጥርት ያደርግልኛል። ወዝ ራሱ እኔ ተልባው ነው መሰለኝ ወዛማ ነው። አይ ካሜራ ነው ምናምን የምትል ከሆነ ደግሞ በአካል የምታውቁኝ ምናለ ማታውቁ ደግሞ ወደፊት ታውታላችሁ። እኔ እግዚአብሔር ይመስገን ለዚህ እንኳን ይኸው እንደምታዋት ጥርት ያለ ፊት ነው የሚያደርግልኝ ሁሌም ስለምጠቀመው። ቪዲዮን ስለተከታተላችሁኝ አመሰግናለሁ። አስተያየት ጥያቄያችሁን ኮመንት ላይ አስቀምጡልኝ። ባይ ወዳችኋለሁ።